ቁልፉን አምጣ አልኩ። አምጣ። እንደሚቀየር ታውቃለህ? ይቀየራል ይሄን አትበይ። ይቀየራል ታውቃለህ? ዶልፊን ይሆናል። ምን ማለት ነው? ቁልፉ ዶልፊን ይሆናል። ምን አለ እንደ ቃልህ ባደረስ። ሄሎ ኢየሱስ። አዎ ሄሎ አልኩ። እግዚአብሔር ሄሎ ኢየሱስ በሉት። እኔ ምችምታ ብርድምታ ስልክን አውጥና ሄሎ ኢየሱስ። ሰላም ውድ ጎልደን ቲዩብ ቤተሰቦች እንኳን ደህና መጣችሁ ወደ ጎልደን ቲዩብ የመዝናኛ ቻናል። ዛሬም እንደተለመደው እናንተን የሚያዝናኑ የሚያስተምሩ የሚያስቁ ቪዲዮ ተሰብስበው መጥተዋል። ሌትስ ጎ። ሞተን እኮ ከች በል እያልክ በለበሁጫ ጠራው። ሄሎ ኢየሱስ የሰማ ነው። አዎ የሰማ ነው። ስለዚህ እኔ በቃ ኢየሱስ የሀገራችን ዘገምተኛ ባቡር ይግጮ አየማሹካ ሩኛ ታፓ ኮብራ በቃ እኮ ቤቱን እኮ የአዛውንቶች ማዕከል አደረግን። ያታካራ እዚህ ቋንቋ ማን ነው መግባባት የሚችለው? ምን እንደሚል ምን እያለ እንደሆነ ለራሱም የሚረዳው አይመስለኝም ይሄንን ቋንቋ። እናንተ ምን ትላላችሁ ለዚህ? አቦ የሰውዬ ጤነኛ አይደለም በእናታችሁ። ኢላቦሳ ኢምቦ ሰፊው ቦሳ ኢምቦ አፓ ክራቴና ሪኖ በሰኬ ኢላባሳናማ ሙረማምባዶ ለባሳባገ ሆና ያለው ለዚህ ሆና ያለው ለዚህ ይህንን አዲስ ቋንቋ በደንብ የምትረዱና የምታውቁ ሰዎች በኮሜንት ላይ ለሁላችንም እንድታሳውቁን እጠይቃለሁኝ። ምን እንደሚሉ አሳውቁን። አይ ፈጣሪ ምንድነው ግን የምታሳየኝ? pick up please pick up አያቴ ኒኪ አዲና ከባድ ውሸት መድኃኒዓለም ብቻ አንተ ነው የምታውቀው። ወረኛ ቀዳዳ ቶሪናፋ ጡሩምባ ቦትራፋ ከዚህ በላይ የሚያስቅ ነገር ያለ አይመስለኝም። በእንደዚህ ያለ እንቅስቃሴ ሰዎችን መጣል ከተቻለ በዚህ ምድር ላይ እጅግ በጣም ትልቅ ፓወር ነው። ያው ቲቸር ኒሃው ለዑዝዕ ኒሃው ሾ ኢዲ ኒሃው ላውሺ ለመሆኑ ምንድነው ያስጨነቃችሁ? ንብትን ዶማ 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 ቡሽ ዶማ የሚለው ወርድ ይህንን ቋንቋ መማር የፈለጉበት ምክንያት ባይገባኝም ለመማርና ለማወቅ ያላቸውን ፍላጎትና ጉጉት ግን ሳላደንቅ ማለፍ አልችልም። ጎሮ ማለት ውሻ ማለት ነው። ሮ ማለት ስጋ ነው። ምን አይነት ቁርጥ ነው የምትወደው? ከተገኘ የበሬ ሻኛ ይሁንልኝ። ስጋ ቤት ተለለጠፋል እንዴንተ ከውጭ ሻኛ ነው ያለው። አዜ ይኖርልህ ላሮሽ ከዚህ አውጭም ብርቅ ከዚህ እንግታ እኔ ጎሮ በ36 ቁጥር ሂጂና ታገኘዋለሽ። ጎሮ የሌላ ቋንቋን ለመማር የሚያደርጉት ጥረትና ሙከራ እጅግ በጣም የሚያዝናና ቀልድ መስሎ የሚታይ ነገር ነው። ልክ ገና ሞተሩ ሲሞቅ አንተ የለም መፈውስ ትፈልጋለህ? ገና ሞተሩ ሲንቀሳቀስ አንተ የለም የለውም ማች ማድረግ አልቻላችሁ። ጥያቄ ቁጥር 1 ሰውን አንተ ነው ያንተ ነገር ሁሉ ነገር ፍጥነት ነው።
የአልጋ ላይ ጨዋታ ላይ የመፍጠን ችግር ያለባችሁ ሰዎች የት መሄድ እንዳለባችሁና የት ቦታ መፍትሄ ማግኘት እንደምትችሉ መቼም ከዚህ ቪዲዮ ትማራላችሁ ብዬ አስባለሁ። ቪዲዮ ምን እያስተማረ እንደሆነ ምን እያደረገ እንደሆነ ለመረዳት እስከ መጨረሻው ድረስ እንከታተለው። ሁሉ ነገር ፍጥነት ነው። ሁሉ ነገር ፍጥነት ነው። ገና እሳ ገና ብሎ ስትል አንተ የለ ለመሆኑ ምንድን ነው ያስጨነቃችሁ? ሳልዘጋጅ እሳ ስትል አንተ ዘረው ነው። አስደስታት። ያ ችግር አለ አንተ የእንተ ነገር ላይ ችግር አለ። ስንት ደቂቃ ላድርግልህ? ጸልልኝ። ቤታችሁ ውስጥ ያለው ችግር ማን ነው የሚያውቀው? ዛሬ መፈወስ ትፈልጋለህ? ወርቁ አቤት። አረ ልጃቸውን ነው የጠሩት። ደህናቸው ነው ይጠና አብዳን ደጩና። ስለዚህ አሁን በፍቃድ ጠይቅ። ስንት ደቂቃ ልጨምርልኝ? 20 ደቂቃ። ባልየው እንዲጨመርለት የፈለገው 20 ደቂቃ ነው። የእሷ ስንት ደቂቃ የሚትል ይመስላችኋል? እሷ ስንት ደቂቃ የምትፈልግ ይመስላችኋል? ነገር ስንት ደቂቃ ልጨምር? 30 ደቂቃ። 30 ደቂቃ በቂ ነው። አንቺ እንደ ፓረስ ዝም ብለሽ አትጋልቢ። ጥያቄዎቹን እኮ ዞር ዞር ብለሽ መመለስ አለብሽ። 30 ደቂቃ በቂ ነው። ዛሬ በጌታ በኢየሱስ ስም ስልጣን 30 ደቂቃ ልጨምር። የሁለቱም ፍላጎት እንደሰማችሁት የተለያየ ነው። ባልየው 20 ደቂቃ፣ ሚስትየዋ ደግሞ 30 ደቂቃ ነው የምትፈልገው። ይህንን ፍላጎት አስተካክሎ አንድ የሚያረጋቸው ይመስላችኋል? ምን ታስባላችሁ? ኮሜንት ላይ እንከታተላቸው። ደቂቃ ልጨምር። እሷም ተስማማለች። 30 ደቂቃ አሜን። ተቀበያለሁ። ትፈልጋለህ? በኢየሱስ ስም ስልጣን ተያዙ። እርስ በኢየሱስ ስም ስልጣን 30 ደቂቃ ሰጠሁት። እውነቴን ነው። በዚህ እወድሃለሁ። ከነበረ ሰከንድ ላይ 30 ደቂቃ ጨመርኩት። አይሻልም? አንተ እሱን የምትፈልገው ያው ሲማ ወንድሜ ችግሩ አይቼዋለሁ። በጌታ በኢየሱስ ደም አሁን ባለበት ደቂቃ ላይ ደቂቃ ጨመርኩት። አሜን። ባለበት ደቂቃ ጨመርኩት። አሜን። በኢየሱስ ስም ስልጣን ስፒድ ይሁንላችሁ። አሜን። in the mighty name of Jesus. አሜን። ግን መተ ቀነስ እንዳትል አይደል? ስለዚህ ቀነስ አትሉም? ተስማምቷል። ሁለቱ ተስማምቷል። አንተ ነው እንግዲህ ወዳጆቼ ሁላችሁም እንዲህ ያለ ችግር ካለባችሁ ይህንን ፓስተር አድራሻውን አፈላልጋችሁ በመሄድ እንደነዚህ ባልና ሚስቶች ያለባችሁን ችግር እንዲያስተካክልላችሁ የራሳችሁን ጥረትና መፍትሄ መፈለግ ነው። ይህ ሰው ለእናንተ መፍትሄ ይሰጣችኋል። ሽንት መሽናው ላይ ያለውን ታቱ ምናጠፋበት ጎፈንድሚ ከፍተን አትሊስት ከዛሬ ጀምሮ እኔ እንዳያነሳኝ ይሄን ልተባበረው ገንዘብ ሰብስቤ። ፈረስ ፊት ነች አይታችኋታል? ሴት እኮ አትመስል። ለሞጣ የቂጡን ታቱና የፈረበስማ ስም መቼም አሁን ባለንበት ሰዓት ላይ ቅሌትና ውሸት ሜዳ ላይ ነው። ትልቅም ትንሽም አይልም። ሁሉም ሰው በአንድ አይነት ይዋሻል፣ ይቀላል። አጣሁለት እና ቂጥሽን ሽተሽ ምታሪ ሐሳብ ሆነበት ሞጣ። አሁን ይሄኔ ጧት ይነሳል። ባኞ ቤቱ ላይ ትልቅ መስታወት ገዝቷል አሉ። ከኋላ ቂጡን ይናደዳል። ማን ነው አንስቶ የላከው? ይሄኔ ሚስቱን ገርፏታል። አፍሽን ዝጊ በክት። ስለኔ ባለቤት ስለኔ ሚስት ምንም ያገባሽ ነገር የለም። ማይዘው የተከበረች ሚስት ነው ያለች። እንዳንቺ ቂጧን እያወዛወዘች ወጣ ስለፈልፍ ምትል አይደለም የኔ ባለቤት። እንዳንቺ ቂጧን ሽጣ ምታድር አይደለችም እያልኩሽ። ናርፈሽ ተቀመጭ። ብሪጅስተን በትኩስ ውሃ
ግጣ ካላጠፋችልህ ወፍ የሚጠፋ የለም። ብሪጅስቶን ለማዋረድ መሞከርሽ ማይም መጀመሪያ ትምህርት ቤት እንጂ እኛን እየወጣሽ አፍሽን አትክፈሽ አንቺ ፈረስ ፊት። ከዚህ በኋላ ለዚች ቆሞ ቀር ቂጧን ሽታ ለምታድር መልስ የለኝም። አንዴና ለመጨረሻ ጊዜ ዘመርኩንን ቂጡን ፎቶ ተነስቶ ይሄው የለኝም ብሎ ንቅሳቱንም ያስጠፋው። አሁን ሀፍረት የሚባለው ነገር ከውስጣችን ልም ብሎ እንደጠፋ የምትማሩት ከነዚህ ሰዎች ነው። እነዚህ ሰዎች በስተርጅና አደባባይ ላይቭ ላይ ወጥተው ለልጆቻቸው ምን እያስተማሩ እንደሆነ አልገባኝም። ለኔ በጣም ተገርጃለሁ። ቆራርጦታል። ማን ይቆራረጠ? እሱን አላውቀውም። እና ግን በባዶ እጅ ትመጣለህ አይደብርም? ይቅርታ ጋር ያውን ነው የሰማሁት። አባቴ በቃ አባቴ እንዴት ነሽ? አቆራረጡ ያማደ ወይኔ እኔ ማድን ጂጃ ባይኖር በቃ ሞታል ማለት ነው። አንተ በለተኝ እኮ ነው በለተኝ። እንዴት ቀልዳለህ? መቼም አሁን የተገላቢጦሽ ሆኗል። ከትልልቆቹ የምንሰማውን ጉድ በትንንሾች አንደበት አንሰማውም። ትንንሾቹ ጋር የምንሰማቸው ነገሮች እጅግ በጣም ከትልልቆቹ በተሻለ መልኩ የተስተካከለ ቃላትና የተስተካከሉ ነገሮችን ነው። ስሚ ሞዴል ሳራ አህመድ ይባላል። ማይ ኔም ኢዝ ሞዴል ሳራ አህመድ። እኛ ሞዴሎች ነን፣ እናንተ ሞዴሎች ናችሁ። ልክልካችንን ዛሬ አሁን እኔ ልሸደት መሰለሽ እኔ አረቆይ ተሰማኝ ልሸልል ነው። ወላጆች ሲባልጉ ትልልቅ ሰዎች የሚያደርጉት ነገር ቅጥ ሲያጣ ህፃናቶቻቸው በዚህ ልክ እንደዚህ መድረክ ላይ ወጥተው ትላልቅ ሰዎችን መዘርጠጥ ይሆናል ስራቸው። አሁን ልሸልል ለምን እኔ እኮ እንዳንቺ ሞዴል ነበርኩ። አሁን ወልጄ ነው ወደ ሊሆንኩት። እሺ ከረበናትሽ ደግሞ እንዴ ዛሬ እስኪያጋሳ ድረስ ነው። አይ እኔን እንኳን ለመሆኑ አክትሽን አታርጊ። ወይኔ ታቤ ብትሆኚ ወይ አባቴ ቢያገኘሽ። መቼም ወላጆች ልጅ ያላችሁ ወላጆች ይህችን ህፃን ካያችሁ በኋላ ልጆቻችሁን እንዴት ማሳደግ እንዳለባችሁ በእርግጠኝነት ተምራችኋል ብዬ አስባለሁ። ልጆቻችሁ እንዲህ እንዳይሆኑባችሁ ተጠንቀቁ። ለምን አትሸራሽ ሻወል አንቺ መሆን አትችልም እንዴ? እሷ ለምንድን ነው የምችለው? ለምን አትችልም? ምን ያንሳታል? አንቺ ሳራ ነው ስሟ ሳራ ነው ስሟ አይደለም። ሞዴል መቅደስ ደበሳይ በረበን የመጣሽ ተኝ ሞዴል ስላለች እንደገና ወጀል ነሽ አንቺ። ወይኔ ታቤ ብትሆኚ ወይ አባቴ ቢያገኘሽ። መቼም እነዚህ ሰዎች የእንጀራ ጉዳይ ሆኖባቸው ስቀው አሳለፉት እንጂ የህፃኗ የብልግና ጥግ ሳይገባቸው ቀርቶ እንዳልሆነ ሁላችሁም ትረዳላችሁ ብዬ አስባለሁ። ባካችሁ ጆቻችሁ ከፋርጉና ከጥንት ጀምሮ በዙፋኑ ያለ ሰላለም ያከበረ ወያው ከኔ ጋር ያለው እግዚአብሔር ትልቅ ነው። ምስጋናው እኛ ቤት ብዙ ነው። ከጥንት ጀምሮ በዙፋኑ ያለ ሰላለም የሚኖር የከበረ ከኔ ጋር ያለው እግዚአብሔር ትልቅ ነው። ምስጋናው እኛ ቤት ብዙ ነው። እያጨበጨብካ እግዚአብሔር አለ ከኔ ጋር አለ። ይቻታረግም እግዚአብሔር አለ ከኔ ጋር ማነው ትንቢት የሚናገር? እጆቹ ከፍ አድርገው ወጀማ በሉ ችግር ፈተናው ሲበዛ ሲጨላልምም ነገሩ ሁኔታዎችም ሲያስፈሩ ለልጆቹ የሚራራ አባት አለ ከኛ ጋራ ያስደነገጠን በሙሉ ጸጥ አለ
ወጀብ ማዕበሉ ወጀብ ማዕበሉ ሲነሳ ችግር ፈተናው ሲበዛ ሲጨላልምብሽ ነገሩ ሁራቢና ጂና ሱባ ከዲና ያው አባት አለ ከኛ ጋራ ያስደነገጠን በሙሉ ጸጥ አለ ወጀብ ማዕበሉ እግዚአብሔር አለ 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 ከኔ ጋር አለ ኢየሱስ አለ እግዚአብሔር አለ እግዚአብሔር አለ አለ ከኔ ጋር በጌታ እጆቻችሁ ከፍ አድርጉና ወይኔ ተመልከቱ ራሱ ያንተም በፀጉር ተከልለው ነው ምንም ያለ ነው ሁላችንም ሶፍት አይበቃውም ፎጣ ነው ፎጣ ባካች ኧረ ፎጣ አየቀያየርን እንግዲህ ወይ ጉድ እንዴት ነው የመነጨው የሚያቃጥል ነገር ሲበሉ የሚያለባቸው ሰዎች አይቼ አውቃለሁ። ግን በዚህ ልክ በጭንቅላቱ የዚህን ያህል ላብ ያወጣን ሰው ተመልክቼ አላቅም። ሶስተኛው ሲሆን በቃ ልብስ ሁሉ ማንኩሳ ገበያ ይሸጣል በርበሬ በል አይዞህ እኔ ታየው ግጥም እኮ አይዝልም ብያለሁ እኮ አይዞህ የሚያስወጭን አበላል ያውቃሉ ተገብስ እንጀራ ላይ ተቃጠል ይላሉ ተገብስ እንጀራ ላይ ሚጥሚጣ ይላሉ የሰው ልጅ የሚያቃጥል ነገር ከበላ በኋላ ድምጽ ማውጣት እንደማይችል እንዲሁም ምን ያህል የጉሮሮ ለውጥ ሊያመጣበት እንደሚችል ከዚህ ቪዲዮ ለመማር ችያለሁ። ወይዬ በዚህ የወሬ አነፍናፊነቱ ቢማሩ ኖሮ ለአገር አይደለም ለዓለም ያሰጉ ነበር። እኔ ብማር ኖሮ ለዓለም ያሰጋ ነበር። ምን ነው ልጅ እንደው ምን ነው ልጅ እንደው ነገር እንደ ላስቲክ መሳቧን አስተቡ ያላልኩሽም። የዚህ ቪዲዮ መልእክትና ትርጉሙ ለብዙ ሰዎች ግራ እንደሚያጋባ እርግጠኛ ነኝ መቼም። ምክንያቱም ልጅቷ ሰውየውን የምታናግርበት መንገድ ትንሽ ከመስመር ወጣ ያለ ይመስለኛል በእኔ በኩል። ቢማሩ ኖሮ አለች። ተኛ ወዲያ ማን ተስተማረ? ተኛ ወዲያ ፊደል ቆጠራለ እንዴ? የቺ መሰረተ ትምህርቷን ነው ትምህርት የምትለው? ወይ ሞለጀታ ታይታይታ ምን ነው አቃደልሻ? አረዲያ ነፍሱን ይማረውና ለባለቤትሽ ተራራ አልነበረችም እንዴ? ትምህርቷ መሰረተ ትምህርት አንቺ ምሰጪውን ለመልስ ብለሽ ምሰጪውን ጥሪ አይደለም እንዴ? ለመልስ እየነገርኩ የበላው እውነቴን ነው። የዛ ጊዜ ያገኘሁትን ሁሉ ወዳጅ ተምን አስቀምጬው በሆነ ኖሮ እስከ ዛሬ ወዲህ በሉ አልሆነም ነበር። ያኔ አባቱማ በጣም ጎበዝ ተማሪ ነበር። ጎበዝ ልክ ነሽ። አባትሽ ላንቻው ለአባትሽ ያለሽንም አድናቆት እንዲሁ በቀላሉ የማየው እንዳልመስልሽ። ግን እውነቱ ምንድነው? አይችልም ነበር ትምህርት አይወድም። ደሞ ታያለ የተናንተ ቤጓሩ ጀርባ ያለ ሀብታም ተብዬ እሱ እንዴት ያለ ደንቆሮ መሰለሽ! እንዴት ያለ ቆንጆ ደንቆሮ መሰለሽ! እንዲያውም ትምህርት ቤታችንን ወክሎ አንደኛ ወጥቷል በድንቁርና። ሂሳብ ለማስተማር ፍልጥ ይዞ ይመጣል። የሰዎችን የትምህርት አቀባበል ልዩነት ለማስረዳት የሰሩበት የዚህ ቪዲዮ ጽንሰ ሐሳብ ለኔ የሰሩበት መንገድ ትክክል አይደለም ባይ ነኝ። ሄሎ ጤና ይስጥልኝ። ማን ልበል? ማንነታችን ለጊዜው ይቆይ፣ እርሶን ግን ሀብታም ማድረግ እንፈልጋለን። እኔን ሀብታም ልታረጉኝ? አዎ በአጭር ቀን ውስጥ ነው። እሺ ምን ማድረግ ነው ያለብኝ? ምን ላድርግ? አሁን በምልክልህ አካውንት 5000 ብር ታስገባለህ። ከዛ 500 ሺህ ብር ይገባልሃል ማለት ነው። ለምን እንዲያናረግም? ምን እናድርግ? 500 ሺህ አይደለም ለኔ ምልኩልኝ 495 ሺህ ላኩልኝ። 5 ሺህን ቁረጡና እናጃም ሊባላ እንነ አሁን ምክንያቱ ምን እንደሆነ ባይገባኝም የሰው ልጅ ግን እጅግ በጣም በከፋ መልኩ የሰው ንብረት ለመስረቅ በጣም ብዙ አይነት መንገዶችን ሲጠቀም አስተውላለሁ። ይሄ ነገር የሚሆን አይደለም። ምንድነው አባቴ? ምንድነው የሚሆን አይደለም። ይሄ ነገር ምንድነው? ታውቁታላችሁ? እኔ ምን ታቢታ? አዎ እዛ ተገቡና የሆነ ሳጥን አለ ካጠገቢ። ሳጥን? የማይከፈተው ሳጥን? አይከፈትላችሁም፣ ስበሩት። እሺ ምንድነው? እሺ ምን ነው? ውስጡ 5 ኪሎ ወርቅ፣ ዶላር የተወሰነ የታሰረ አለ ምናምን።
ሳጥን ውስጥ ነው እንግዲህ አንዳችሁ ጓደኞች መኝታ ቤት አይደለ? ቤት ነው። ነፍስ ይማር አባቴ። እነዚህ አብሮኛ ያጣጡም እንዴ? ሄሎ ደምለው ሰዎች እየመጡ ነው። ማንንም እንዳትስገባዩልን። በሩን ጠርቀም አድርጋቸው። ውሾቹንም ልቀቃቸው። እንግዲህ ውድ ተመልካቾቼ ዛሬ ያመጣሁላችሁ ቪዲዮ ይሄንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዲሁም ቻናሉን ሰብስክራይብ ማድረጋችሁን እንዳረሱ እንዲሁም የምለቀው ቪዲዮ ቶሎ እንዲደርሳችሁ የኖቲፊኬሽን በተኗን ኦን አድርጋችሁ የምለቀው ቪዲዮ ቶሎ እንዲደርሳችሁ ማድረግ ትችላላችሁ። እስከሚቀጥለው ድረስ